በቀጠሯችን መሰረት ስለ ኦንላይን ስራ ካታጎሪው ምንድነው፣ ዘላቂ ስራ ለኛ የሚሆን እንዴት ማግኘት እንችላለን የሚለውን ነገር ዛሬ በደንብ እናወራለን ተባብለናል። ምን አይነት አመለካከት አላችሁ ስለ ኦንላይን ስራ? መጀመሪያ ደረጃ ከዚህ ነው የምንጀምረው። ከዛ በኋላ ኦንላይን ስራ ለመስራት ምን አይነት ዝግጅት እያደረጋችሁ ነው? ዋናው ነገር ኦንላይን ስራ ሲባል ለመማር ዝግጁ መሆን ማለት ነው። ማለት በየጊዜው የተለያየ አዳዲስ ነገሮችን ጆይን እናደርጋለን። ከለመድናቸው የወጣ ያለ ነገር ሊገጥመን ይችላል። ስለዚህ ለዛ ነገር ምን ያክል ሬዲ ናችሁ የሚባለውን ነገር በደንብ ማወቅ አለብን። እስቲ ለማንኛውም አልጎሪዝሙ ፑሽ እንዲያደርግ ሁላችሁም ላይክ አድርጉ። ቪዲዮን ላይክ ስታደርጉ ሌሎችም ላይቭ ላይ ያልገቡ ሰዎችም ቴሌግራም ላይ ያላዩ ሰዎችም ጆይን እንዲያደርጉ ሁላችሁም ላይክ አድርጉ። እሺ፣ ኦንላይን ስራ የሚባለው በነገራችን ላይ የትኛውም ስራ ከቤት ቁጭ ተብሎ ወደ ስራ ቦታ ሳይኬድ በኢንተርኔት እና በስልክ የሚሰራ ስራ በሙሉ ኦንላይን ስራ ይባላል። ስለዚህ እነኚህ ስራዎች በምን ካታጎሪ እንደሆኑ በስልክ የሚሰራው የትኛው ነው፣ በፒሲ የሚሰራው የትኛው ነው የሚለውን ነገር በደንብ እናያለን። በዚህ መልኩ እንቀጥላለን ማለት ነው። ስለዚህ እናንተ ምን ታደርጋላችሁ መሰል፣ መጨረሻ ላይ ሀሳባችሁን ኮመንት ላይ ማየት ስለምፈልግ ኮመንታችሁን ማየት ስለምፈልግ ምናልባት ጥያቄ የሚሆንባችሁ በመሃል ካለ እኔ በምሰጠው ሪኮሜንዴሽን መሰረትም እናንተ ሀሳብ ካላችሁ ኮመንት ማስቀመጥ ትችላላችሁ። በዋናነት የመጀመሪያ እኔ ብዬ ያስቀመጥኩት ስራ ፍሪላንሲንግ ይባላል። ፍሪላንሲንግ ማለት ስኪል ኖሯችሁ የሆነ ስኪል ኖሯችሁ ከዛ ከክሊያንት ጋር ተነጋግራችሁ ፊት ለፊት ሊሆን ይችላል፣ በቻት ሊሆን ይችላል፣ አንዳንዴ በቪዲዮ ኮልም ሊሆን ይችላል። በብዛት ግን በሜሴጅ ነው የምታወሩት። በዛ መሰረት አውርታችሁ ዲል አርጋችሁ ዋጋ ተማምናችሁ ይሄን ያክል ስትሰሩ ይሄን ያክል ይከፈላችኋል ተብሎ ተመን ወጥቶላችሁ የምትሰሩት ስራ ፍሪላንሲንግ ይባላል። ከቤት ነው የሚሰራው። ስራ ቦታ መሄድ አይጠበቅባችሁም፣ ሳሙዌር መሄድ አይጠበቅባችሁም። ስልካችሁና ኮምፒውተራችሁን ተጠቅማችሁ እቤት ቁጭ ብላችሁ በመረጣችሁት ሰዓት መስራት ትችላላችሁ ማለት ነው። ይሄ ለምሳሌ እነኚህ ስራዎች ፕሮጀክት ቤዝድ ሊሆኑ ይችላሉ። ለምሳሌ ብዙ ጊዜ አፕወርክ ላይ እና ፋይበር፣ freelance.com፣ ፕሮዝ ላይ የሚሰሩ ስራዎች እንደዚህ አይነት ስራዎች ናቸው። እና እነኚህ ፕላትፎርሞች እንዴት ይሰራሉ፣ በምን ፕሪንሲፕል የሚለውን ነገር እያንዳንዱን ስለ ፕላትፎርሙ ስንመለስ እናገኝበታለን። አሁን ስለ ስራው ነው። ስለዚህ ከቤት ሆኖ የሚሰሩ ስራዎች ናቸው እነኚህ። በዋናነት ምንም የናንተ ወደ ስራ ቦታ መሄድ ሳይጠበቅባችሁ ፕሮጀክት ቤዝድ የሆኑ ስራዎችን እቤት ቁጭ ብላችሁ የምትሰሩት ናቸው። ከዚህ አንፃር እነኚህ የራሱ የሆነ አድቫንቴጅ አለው፣ ዲስአድቫንቴጅም አለው። የትኛውም ስራ የራሱ የሆነ ዲስአድቫንቴጅ አለው። በዛ መልኩ እኔ አሁን ዛሬ የተዘጋጀሁት አድቫንቴጆቹን ለእናንተ ለማሳየት ነው። እነኚህ አድቫንቴጆች ምንድናቸው? የራሳቸው የሆነ ፍሌክሲብል ታይም አላቸው። ለምሳሌ እናንተ በምትፈልጉት መልኩ ሰዓታችሁን አጀስት አድርጋችሁ ለምሳሌ አንድ ስራ በ24 ሰዓት ውስጥ እንድትጨርሱ ተብሎ ቢሰጣችሁ በ24 ሰዓት ውስጥ እናንተ በሚመቻችሁ ሰዓት መስራት ትችላላችሁ። ሌሊት ልትሰሩ ትችላላችሁ፣ ቀን ልትሰሩ ትችላላችሁ፣ ምሳ ሰዓት ላይ ልትሰሩ ትችላላችሁ፣ ጠዋት ልትሰሩ ትችላላችሁ። ይሄ የናንተ ፕሮግራም ነው። ፍሌክሲብል ሃወር ስኬጁል ማለት የናንተ ፕሮግራም ማለት ነው። ለምሳሌ አንድ ሰው ሰራተኛ ከሆነ የመንግስት መስሪያ ቤት የሚሰራው ከጠዋት 2 ሰዓት እስከ ማታ 11 ሰዓት ከሆነ ይሄ ፍሌክሲብል አይደለም። ወዴትም መለጠጥ አትችሉም። በዛን ታይም እዛ ቦታ መገኘት መቻል አለባችሁ። ይሄኛው ግን በ24 ሰዓት ውስጥ አስረክቡ ሰውየው ካለ ለምን ወዲያውኑ አሰሩ? ለምን ዴድላይኑ ልክ ቀርቦ ሳለ ሰዓታት ቀርቶ ሳለ ለምን አሰሩ? እሱ ጉዳዩ አይደለም። እናንተ በታይም በስኬጁላችሁ መሰረት ሰርታችሁ ማስረከባችሁ ነው። ያ ብቻ ሳይሆን አንሊሚትድ ኢንካም ፖቴንሻል ይላል። ይሄ ማለት አንሊሚትድ ኢንካም ፖቴንሻል ማለት ምናልባት ምን ብዬ ልግለጽላችሁ፣ እናንተ አቅማችሁ በፈቀደ ቁጥር ሰርታችሁ ማግኘት ትችላላችሁ። ለምሳሌ አንድ ሰው ሰራተኛ ከሆነ ተቀጣሪ ከሆነ ቅጥሩ ተመሳሳይ ሊሆን ይችላል፣ ደሞዙ ተመሳሳይ ሊሆን ይችላልና ለምሳሌ 8 ሰዓት መስራት የነበረበት ሰው
አጋጣሚ ስራ በዝቶበት 10 ሰዓት ቢሰራ ምናልባት የቅጥሩ እንትኑ ተመሳሳይ ሊሆን ይችላል። አንዳንዴ ቦነስም ሊታሰብ ይችላል። ይሄ እንደየመስሪያ ቤቱ ይለያያል። ግን እናንተ ምንም ብታደርጉ ምንም 8 ሰዓት ውስጥ በጣም ከባድ ጫና ያለው ስራ ብትሰሩም ምንም ሳትሰሩ ብትውልም ደሞዛችሁ ተመሳሳይ ነው። ግን እዚህ ጋር ምን ሆነ መሰላችሁ? አንሊሚትድ ኢንካም ፖቴንሻል ሲባል እዛ ቦታ ላይ በጣም ተወጥራችሁ ከሰራችሁ ኢንካማችሁ ይጨምራል። ለምሳሌ ሰውየው የሆነ ፕሮጀክት ሰጥቶ እናንተ ያንን ፕሮጀክት እሱ በ24 ሰዓት ውስጥ ስሩ ብሎ የሰጠውን ፕሮጀክት ከክሊያንት ተቀብላችሁ እናንተ በአንድ ሰዓት ውስጥ ብትጨርሱና ያንን ሰሚት ብታደርጉ ቼክ አድርጎ ወዲያውኑ አፕሩቭ ቢያደርግና ሌላ ስራ ቢጨምር ሌላ ስራ ሲጨመር ለእናንተ አዲሽናል ኢንካም ነው። በጨረሳችሁት ቁጥር ሌላ ስራ ብታገኙ ለእናንተ አዲሽናል ኢንካም ነው ማለት ነው። ስለዚህ ምናልባት ይህንን በግልጽ ሳወራ ጂኒያ ላይ የሰሩ ሰዎች ምናልባት እስከ 180,000 ድረስ እኔ እንኳን ትራንስፌር ያደረኩላቸው ሰዎች አሉ በአንድ ወር ውስጥ። ያ ማለት የትኛውም መስሪያ ቤት አንድ ሰው ተቀጥሮ የማያገኘው ገንዘብ ነው። የትኛውም መስሪያ ቤት ምናልባት እንደ ኮንትራት የሆኑ ስራዎች ላይ በሰዓት የምትሰሩ ስራዎች ካሉ ሰዎች አንዳንዴ ሊያገኙ ይችላሉ። በጣም ኦቨርታይም አብዝቶ ምን ብሎ በጣም ስትሬስድ ሆኖ ሰርቶ ማለት ነው። እና እንደዛ ሊያገኝ ይችላል። ከዛ ውጪ ያለው ነገር ኮንስታንት ሆኖ እንደዛ ሊያገኝ የሚችል ማንም የለም። ስለዚህ ያ ሰው ያ ልጅ ሲነግረው ሌሊቱን በሙሉ በቃ ሳወራ ነው ማድረው አለ ጂኒያ ላይ። እና ለዛ የሚያወሩ ሰዎችን እንኳን ከየት ታገኛለህ ብዬ ጠየቅኩትና በየሰዓቱ በቃ ማለት ከአንዱ ጋር እንደጨረስኩ ወዲያውኑ የሚፈልግ ብዬ ፖስታለሁ፣ ሌላም ይመጣል። ከዛ ጋር ደከመኝ ወይ እንትን ብሎ ሲጨርስ ሌላ ጋር ፖስታለሁ። እንደዛ እያደረኩ ኮንቲኒየስሊ ነው የሚሰራው። ሰዎችን ሳጣ ብቻ ነው ማርፈው ማታ ማታ አለኝ ማለት ነው። ስለዚህ በዛ ልክ ሰርቶ ፖቴንሻሉን ተጠቅሟል። ሃይ ፖቴንሻል ሃይ ኢንካም ፖቴንሻል አግኝቷል ማለት ነው። ስለዚህ እንደዚህ ማድረግ ትችላላችሁ ፍሪላንሲንግ ላይ ማለት ነው። ሌላው ደግሞ ክሊያንት የመምረጥ ፕሮጀክቶቹን የመምረጥ እድል አላችሁ። ማንም እናንተን አስገድዶ ይሄንን ስራ የሚል የለም። ስራውን ጀምሬ እንኳን ካልተመቸኝ አይ አልተመቸኝም፣ በዚህ ስራ ይሄ ችግር እየገጠመኝ ስለሆነ ቢቀር ይሻላል ብላችሁ አውርታችሁ መፍታት ትችላላችሁ። ፍሪደም አላችሁ በዚህ ጉዳይ። ለዛ አሁን በዋናነት የምናወራው ሎው ስታርታፕ ኮስት፣ ይሄ በጣም ወሳኝ ነገር ነው። ለምሳሌ አንድ ሰው ቀደም በነገርኳችሁ ምሳሌ 180,000 በወር ለማግኘት ስታርታፕ ኮስት ምን ሊያደርግ ይችላል በንግዱ ዓለም ብለን ብናስብ፣ ለምሳሌ እንዲያውም በትንሹ አሁን የተለመደ ነገር አለና በመንግስት ሰራተኛም በተለያየ ብዙ ሰው ራይድ ያሰራሉ። ማለት መኪና ይገዙና የሆነ ብር ሲያገኙ መኪና ይገዙና ወይ ለሾፌር ያከራያሉ ወይ ራሳቸው ትርፍ ታይም ራይድ ይሰራሉ አይነት ነገር። ግን መኪና ለመግዛት በትንሹ ራይድ የሚሰራ መኪና ለመግዛት 2 ሚሊዮን ወይም 2 ነጥብ ምናምን ሊያወጡ ይችላሉ ስታርታፕ ኮስት። ይሄ ብቻ ሳይሆን የኢንሹራንስ የምን እያሉ ለተለያየ ነገር ሊያወጡ ይችላሉ። ከዛ በኋላ ነው ወደ ስራ የሚገቡት፣ ወደ ኢንካም ጀነሬት ማድረግ የሚጀምሩት ማለት ነው። ያ ማለት ስታርታፕ ኮስት ሃይ ነው። ለምሳሌ እዚህ ጋር መጥቶ ያ 180,000 የሰራው ልጅ ምንም ኮስት ያወጣው የኢንተርኔት ኮስት ምናልባት ሊሆን ይችላል። ስልኩም የነበረ ነው፣ ለዚህ ስራ ብሎ የገዛው ነገር የለም። ሎው ስታርታፕ ኮስት ነው። ስለዚህ በዛ መልኩ ጀመረ ማለት ነው። እና እንደዚህ አይነት ነገሮች አሉ። ለዛ ግን የሚያስፈልገው ነገር ስኪል ግሮዝ ያስፈልጋል። ስኪላችን ማደግ አለበት ከዘመኑ ጋር። ባለበት ቆሞ እድገት የለም ማለት ያወቅነውን ብቻ ይዘን ቁጭ ብለን ለውጥ መጠበቅ አንችልም ማለት ነው። ስለዚህ ፖርትፎሊዮ ቢልድ ማድረግ አለብን። ስኪላችንን በየጊዜው ማሳደግ አለብን። ክሊያንት በሚጠብቀው መሰረት በሚጠይቀው መሰረት ስራችንን
ስራውን ለመስራት ራሳችንን ማዘጋጀት አለብን ማለት ነው። በዚህ መልኩ ማየት አለብን። ስራ ኦንላይን ስራ ሲባል ቀላል ነው፣ ግን የሚጠይቀው መስዋዕትነት አለው። ስኪላችን ማደግ አለበት። ያንን ለማሳደግ ምን አይነት አክሽን መውሰድ አለብኝ የሚለውን ነገር ታይም ፍሬም ማስቀመጥ መቻል አለባችሁ። በዚህ ጊዜ እንደዚህ አይነት ስኪል ማግኘት አለብኝ ብላችሁ ማሰብ አለባችሁ። ይሄ ለፍሪላንሲንግ ነው። እስቲ ለምሳሌ ፍሪላንሲንግን በጣም ወድጄዋለሁ፣ ወደፊት በዚህ መስራት ፈልጋለሁ የምትሉ ሰዎች እስቲ አንዳንድ ቁጥር ጻፉ። ፍሪላንሲንግ አሪፍ ነገር ነው፣ ፍሪላንሲንግ ወድጄዋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ማየት ፈልጋለሁ። እሺ ፍሪላንሲንግ አሪፍ ማለት እስካሁን 1 4 5 6 7 8 9 10 እሺ ከ40 ሰው 10 ሰው ወዶታል ፍሪላንሲንግ በአቨሬጅ። እሺ ይሄንን ያሰባችሁ ሰዎች ማለት ወድጄዋለሁ እንደዚህ ማድረግ አለብኝ የምትሉ ሰዎች አፕወርክ ላይ ለመስራት በዋናነት አፕወርክ ነው በእኛ ሀገር ኮንቴክስት። በዛ ለመስራት የሚያስፈልገውን ነገር በደንብ አይታችሁ በደንብ መዘጋጀት መቻል አለባችሁ። አንድ ስኪል መማር አለባችሁ። ይሄንን እንግዲህ ስለ አፕወርክ በጣም ብዙ ቪዲዮ ሰርቻለሁ። ይሄንን ስኪልን ተምራችሁ በዛ ስኪል መሰረት ስራ እንዴት ማግኘት እችላለሁ የሚለውን ነገር በጣም ብዙ ቪዲዮዎችንም ሰርቻለሁ። ኮርስም ተዘጋጅቷል። የምትፈልጉ ሰዎች ጆይን ማድረግ ትችላላችሁ። እሺ አፕወርክ ላይ ሲጀምሩ ምን ያስፈልጋል የሚለውን ነገር በትክክል የተቀመጠ ነገር ስላለ ኮርስ ቪዲዮ ማየት ነው ከናንተ የሚጠበቀው። አፕወርክ ምንድነው? አፕወርክ ምን ይሰራል? እንዴት አፕወርክ ጆይን ማድረግ እችላለሁ? ይሄንን በደንብ ማየት ነው። ስኪል ያስፈልጋል። ከስኪሉ ጋር ማሳድገው እንዴት ማደግ እችላለሁ የሚለውን ነገር በደንብ ማየት ነው ከናንተ የሚጠበቀው። እሺ አሁን ቀጥዬ ወደ ቀጣይ ስቴፕ እገባለሁ። ሌላ አይነት ኦንላይን ስራ ማለት ነው። ፉል ታይም ኦር ፓርት ታይም ፖዚሽን ያላቸው ስራዎች ናቸው። ሪሞት ኢምፕሎይመንት ይባላል። ሪሞት ኢምፕሎይመንት ሲባል እንደ ቅጥረኛ ሆኖ ግን ፕሮጀክት ቤዝድ ነው። ለምሳሌ ብዙ ኤጀንሲዎች አፕወርክ ላይም ሆኖ ኤጀንሲዎች አሉ፣ የተለያዩ ኤጀንሲዎች አሉ ኮላቦሬሽን የሚፈልጉ ማለት ነው። እነኚህ ይቀጥራሉ ሰዎችን፣ ግን ሲቀጥሩ ፉል ታይም ወይም ፓርት ታይም ይሉና ፕሮጀክት ቤዝድ ያደርጉታል። ለምሳሌ እነሱ አንዳንድ ጊዜ ይሄንን የሚያደርጉት አብዛኛውን ጊዜ ያየሁት ቪዲዮ ኤዲተር ኤጀንሲ ወይም ኮንተንት ክሬሽን ኤጀንሲ የሆኑ እንትኖች ይቀጥራሉ። አፕወርክ ላይ ይቀጥሩና የተለያዩ ቲም ሜምበር አላቸው። ለምሳሌ ቪዲዮ ኤዲቲንግ 1 4 ሰው ይቀጥራሉ። ተምኔል ዲዛይን 1 4 ሰው ይቀጥራሉ። ስክሪፕት ራይቲንግ የተወሰነ ፓርት ምናምን ብሎ ይቀጥሩና ለእያንዳንዱ ይሄን ብሎ ታይም ፍሬም ያስቀምጣሉ። ለምሳሌ በሳምንት 3 ቪዲዮ፣ በሳምንት 2 ቪዲዮ ምናምን ብሎ እንደ ፉል ታይም ብለው ማለት እንደ ግዴታ ሚኒማም ይሄንን ማሟላት አለበት ብሎ ማለት ነው። ከዛ በኋላ ምን ያደርጋሉ? በየሳምንቱ እናንተ መከተል ያለባችሁን ስኬጁል ያስቀምጣሉ። በቀን ይሄን ያክል፣ በሳምንት ይሄን ያክል ምናምን የሚለውን ሚኒማም ሪኳየርመንት ያስቀምጡና ከዛ በጨመራችሁ ቁጥር ኢንካማችሁ እንዲጨምር ያደርጋሉ ማለት ነው። ግን ሚኒማሙን ካሟላችሁ እንደ ደሞዝ በወር ይሄን ያክል ተብሎ ይቀመጣል። ቦነስ የሚሆነው ከሚኒማሙ አልፋችሁ ስትሄዱ እንደ ቦነስ ይጨመርላችኋል ማለት። እንደዚህ የሚያደርጉ ኤጀንሲዎች አሉ። ኤጀንሲዎችን የምታገኙበት የተለያየ ሚንስ አለ። እሱን ምናልባት ከዚህ በኋላ ቪዲዮ የምሰራላችሁ ይሆናል። እንዴት እነኚህን አድሬሳቸውን ማግኘት እንችላለን የሚለውን ነገር። አንዳንድ ኤጀንሲዎች ታማኝ ያልሆኑም አሉ። ግን ታማኝነታቸውን የምናረጋግጠው ያው የመጀመሪያ ዙር ሰርተን ነው ብዙ ጊዜ የምናረጋግጠውና እንደዚህ አይነት ስራዎች አሉ።
ምናልባት ይሄን እንደ ካምፓኒ ጆይን ስታደርጉ የሆነ ካምፓኒ ላይ ጆይን ስታደርጉ ወይ የሆነ ኤጀንሲ ኢን ሴንስ ካምፓኒ ሆኖ ነው የሚመጡት እነኚህ ፕላትፎርሞች ላይ ሶ እንደዚህ ሆኖ መጆይን ማድረግ ይቻላል። እነኚህ ደግሞ ቅድም ነግሬያችኋለሁ። ያው ሚኒማሙን ሪኳየርመንት ስታሟሉ ስቴብል የሆነ ኢንካም አላችሁ። ሚኒማሙን ካላሟላችሁ ሊያባሩም ይችላሉ። ግን ከሚኒማሙ ስታልፉ የሆነ ቤኔፊት ይኖራችኋል። ኢምፕሎይ ቤኔፊት አለው። ከዛ ያላችሁበት ቦታ ሆናችሁ ነው የምትሰሩት። ይሄንንም ያው ሌላ ሽፍት አድርጋችሁ የሆነ ስራ ቦታ ሄዳችሁ ምናምን የምትሰሩት ነገር የለም። ይሄ ግን የማደግ ኦፖርቹኒቲው በጣም ሃይ ነው። በዚህ አይነት እንትን ከጀመራችሁና ታማኝነቱን ካሳያችሁ እዛው በጣም ያሳድጉታል። በጣም አሪፍ ገንዘብ የማግኘት እድል ይኖራችኋል። ታማኝነት ካገኛችሁ በጣም ፈርዘር ኮላቦሬሽን ውስጥ ድጋፍ ውስጥ ትገባላችሁ ማለት ነው። ለምሳሌ እዚህ ጋር የሆነ መናገር እንፈልገዋልና የመጀመሪያ ክሊያንት በጣም ብዙ ጊዜ ከሱ ጋር እናወራለን ምናምን ቤተሰብ እና የሆነ ጊዜ ከታማኝነት የተነሳ እንዲሆነ ማለት ኦንላይን ሰብስክሪፕሽን ፈለኩና ክሬዲት ካርድ በሰዓቱ አልነበረኝም፣ ነበረኝ ግን ባላንስ አልነበረኝም። ስለዚህ ምን ማድረግ ነበረብኝ? በቃ ምንም አማራጭ ስለሌለኝ እኔ ሰብስክራይብ ማድረግ ፈለኩኝ። ግን ባላንስ ስላልነበረኝ ሰውየውን ጠየቅኩት። ስራ አልሰራውም ግን ወደፊት ሰርቼ እከፍላለሁ ብዬ ሲጠይቅ $70 ኢሚዲየትሊ ሰብስክራይብ አደረገልኝ ማለት ነው። እና ቲም ላይ ኮላቦሬሽን ስታሳዩ የተለያዩ ሰፖርቶችን ለእናንተ ያደርጋሉ ማለት ነው። እኔ አሁን ወደፊት ሰርቼ እከፍላለሁ ብዬ ህንድ ውስጥ ያለውን አንድ ክሊያንት ስጠይቅ እሺ ብሎ ሰብስክራይብ ማድረጉ ለኔ ብዙ ጊዜ ሰዎች ሲያወሩ ሂንዶች በጣም አስቸጋሪ ናቸው፣ አደገኛ ናቸው ምናምን ይላሉ። ግን ስራ ላይ ካሳየሃቸው ያምኑሃል፣ ይሰጡሃል። ስለዚህ ኮላቦሬሽን እና ቲም ሰፖርት በጣም ወሳኝ ነው። እና ይሄንን ለመፍጠር ደግሞ መጀመሪያ ላይ የራሳችሁን ኢፈርት ማሳየት መቻል አለባችሁ በጀመራችሁት ስራ እና ይሄ ስለ ኢምፕሎይመንት ይሄ ሪሞት ኢምፕሎይመንት ላይ ያለውን የመጀመሪያ ነገር ነው። ስለዚህ ምናልባት እንደዚህ አይነት እድል ባገኝ እሞክራለሁ የምትሉ ሰዎች እስቲ አሁን 2 ቁጥር ጻፉ። እስቲ ማለት ይሄ እንደዚህ አይነት እድል ባገኝ በጣም እሞክራለሁ አሪፍ ነው የምትሉ 2 ማለት ይሄን ማጽፈው በነገራችን ላይ ዝም ብሎ አይደለም። ከዚህ አንፃር ተነስቼ ለእናንተ የሚሆን ነገር ለመምረጥ እንዲረዳኝ ማለት ነው። የእናንተን ፍላጎትም በዛው እያገኘው እንዲሄድ። ኦኬ እሺ፣ አብዛኞቻችሁ ጽፋችኋል። ቴንክ ዩ። ስለዚህ እንደዚህ አይነት ስራዎች ሲመጡ እኔ ለእናንተ ፎርዋርድ ለማድረግ እዘጋጃለሁ ማለት ነው። የእናንተን ፍላጎት አይቼ እሺ፣ ሶስተኛው ጋር እንለፍና ምናልባት ይሄን ብዙ ቦታ ሰምታችሁ ሊሆን ይችላል። በእኛ ኮንቴክስት ይሰራል አይሰራም የሚለውን ነገርም አብረን አንስተን እናወራለን። ምናልባት ከጊዜ በኋላ ወደኛ ሀገር ይመጣል ብዬ ማስበው ነገር ስለሆነ ነው ይሄን ያካተትኩት። ይሄ ኢኮመርስ ይባላል። ኢኮመርስ ያው ብዙ ጊዜ ድሮፕ ሺፒንግ ምናምን ብለን ሰምተናል ብዬ አስባለሁ። ይሄ ፊዚካል ፕሮዳክት ኦንላይን ላይ ሆነን መሸጥ ማለት ነው። እኛ ሀገር ላይ ያው በመርካቶ.ኮም የተለያዩ ፕላትፎርሞች አሉ። ለምሳሌ ይሄ ምን ነበር አንድ አለ ብዙ ጊዜ ተጠቅሜያለሁ ግን ረስቼዋለሁ። እነኚህ ኦንላይን ፕላትፎርሞች አሉ። ለምሳሌ አሁን ቴሌ ራሱ ያመጣው አለ። ቴሌብር ላይ ብገባ አስታውሳለሁ፣ ይቅርታ አድርጉልኝ አሁን አልመጣልኝም። እነኚህ ፕሮዳክቶችን ዲጂታል ፕሮዳክት ሳይሆን ፊዚካል ፕሮዳክት ማለት ትክክለኛ እቃ ለምሳሌ ስልክ ኦርደር አድርጌ ስልክ ቤት እንዲመጣ ማድረግ ይችላል። የተለያዩ ይሄ ኢኮመርስ ማለት
ኦንላይን ቢዝነስ ነው ግን ፊዚካል ፕሮዳክት መሸጫ ቦታዎች እነኚህን ፕሮዳክቶችንም መሸጥ ይቻላል ኦንላይን ላይ እቤት ቁጭ ብሎ። ለምሳሌ እኔ ስቶር የለኝም እቃም የለኝም ከሆነ ሱቅ ላይ ሄጄ ይሄንን እቃ እንደዚህ ኦንላይን አስተዋውቄ ይሄን ያክል እሸጣለሁ አንተ ግን የራስን ገንዘብ ትወስዳለህ እኔ ትርፉን ልውሰድ ብሎ ተነጋግሮ ከዛ እቃው እዛው እያለ ኦንላይን ተነጋግረን እቃውን ፖስት አድርገን ገዢ ሲመጣ ቀጥታ እዛ ሱቅ ላይ ሄደን ከዛ ሱቅ ያንን እቃ ወስደን ከዛ ለገዢው ማስተላለፍ መሃል ላይ ኮሚሽን መውሰድ ማለት ነው። ልክ እንደዛ የውጪዎቹ ድሮፕ ሺፒንግ ሲባል እዚሁ ሆነን በኮሚሽን ተስማምተን ከሆነ ሴለር በኔ ኮድ ማለት አፕላይ ሳረግ የራሴ እንትን ይኖራል። ልክ ሴለሩ ለኔ ሲከፍል እኔ ደግሞ ለዋናው ባየሩ ለኔ ሲከፍል ባየሩ ለኔ ሲከፍል እኔ ለዋናው ሴለር ከፍዬ እቃው ኦርደር ይደረጋል ለባየሩ አድሬስ ይላካል ማለት ነው። ልክ እንደዛ ማለት ነው። እንደዛ አይነት የሚሰራበት ሚንስ አለ። ይሄኛው ደግሞ የሚያስፈልጉ የኦንላይን ፔመንት ሲስተሞች አሉ። በእኛ ሀገር ብዙ ጊዜ አቬይለብል አይደሉም። ግን ውጪ ያሉ ሰዎች ዘመዶች ምናምን ያላቸው ሰዎች ይሄንን አክሰስ ያደርጋሉ። ብዙ ጊዜ ድሮፕ ሺፒንግ የሚባለው ይሄንን ነው። ሞክሬ አውቃለሁ ግን በኦንላይን ፔመንት ምክንያት ስታክ አድርጌ ትቼዋለሁ። ያስኬዳል አት ሳም ፖይንት ሰው ቢኖርና የውጭ አካውንት ከፍቶ የሚሰጥልኝ ባገኝ ባንክ አካውንት ማለት ነው። በሰዓቱ አልነበረኝም። በዛ ምክንያት አድርጌያለሁ። ግን አሁን አክሰስ ካገኛችሁ ይሄም አሪፍ ነገር ነው። ለምሳሌ በየጊዜው ሰዎች ከቤት ሆኖ ኦንላይን ኦርደር ያደርጋሉ። ለምሳሌ የውጪዎችን ትሬንድ ስነግራችሁ ብዙ ጊዜ የገና ወቅት ላይ የገና እቃዎችን በሙሉ ሰዎች ከውጭ ኦርደር የሚያደርጉት በኦንላይን ሾፒንግ ነው። ምክንያቱም በረዶ ስለሆነ ብዙ ጊዜ በበረዶ መንቀሳቀስ ስለማይፈልጉ ሰዎች ውጭ ያሉ ሰዎች እቤት ቁጭ ብሎ በኦንላይን ያዙና ሲመጣ በር ሲንኳኳ ወስዶ ብቻ መተው ነው ማለት ነው። ስለዚህ እንደዚህ አይነት እንትኖች ስላሉ የሚፈልጉትን ኦንላይን ይመርጣሉ ኦርደር ያደርጋሉ ሳሟን ኮሚሽን ይወስዳል ከዛ አድራሹ እዛ በር ድረስ የሚያመጣው ሰውዬ የራሱን ሰርቪስ ፊ ተቀብሎ ይሄዳል ማለት ነው። እንደዚህ አይነት ኢኮመርስ ፕላትፎርሞች አሉ። የነኚህ ጥቅሞቹ በዋናነት ከትንሽ ትጀምሩና ወደ ትልቅ እቃ እስከ ማሽነሪ ድረስ የማድረስ አቅሙ በጣም ሃይ ነው። በዛው ልክ ሰዎችም በሺዎች በየወሩ እየሰሩ ነው ማለት በኮሚሽን ብቻ እንደዛ የሚሰሩ ሰዎች አሉ። ዓለም አቀፍ የሆነ አክሰስ አለው። አንድ ቦታ ላይ አይገደብም ይሄ ነገር። ከዛ እናንተ እውቀታችሁ በጨመረ ቁጥር ሃይ ኢንካም የማግኘት እድላችሁ በጣም እየጨመረ እየሰፋ ይሄዳል። ብራንድ ቢልድ ማድረግ ትችላላችሁ። የራሳችሁን ብራንድ ከጊዜ በኋላ የራሳችሁን ስቶር የራሳችሁን ብራንድ ቢልድ አድርጋችሁ ማስተዋወቅ ትችላላችሁ። ልክ እንደ አማዞን እንደ አሊባባ እንደ አሊ ኤክስፕሬስ የራሳችሁን ቢልድ ማድረግ ትችላላችሁ። ኦንላይንን በደንብ አክሰስ ስታደርጉ ማለት ነው። ያው ፍሌክሲብል ቢዝነስ ሞዴል ነው ማለት ሪጅድ አይደለም ፍሌክሲብል ነው። በየጊዜው የሚቀያየር ለምሳሌ ሰዎች ልብስ በሚፈልጉበት ወቅት ወደ ልብስ ጫማ በሚፈልጉበት ወቅት ወደ ጫማ የመማሪያ እቃ በሚፈልጉበት ላፕቶፕ ስልክ ምናምን ሲፈልጉ ወደዛ እንደዛ ዳይቨርት እያደረጋችሁ ማግኘት ትችላላችሁ ማለት ነው። እና ይሄ ስራ ራሱን የቻለ ነውና አሁንም ልጠይቃችሁ ያው ሶስተኛ ነው። እስቲ ሶስተኛ ስራው ምቹ ነው አክሰስ ማድረግ እችላለሁ። ውጭም ዘመድ ሊኖረኝ ይችላል የውጭ አካውንትም ሊኖረኝ ይችላል ምትሉ ሰዎች አዎ ኮሜንታችሁን አየሁት። ዘመን ገበያ ጎጆ ጂጂ ኢትዮጵያ አሉ በጣም ብዙ አሉ አሊ ኤክስፕረስ። እሺ እነኚህ በዚህ መልኩ መሳተፍ ፈልጋለሁ አክሰስ አለኝ ምትሉ ሰዎች 3 ቁጥር ጻፉ።
ምናልባት ወደፊት በዚህ መልኩ የምንሳተፍ ይሆናል ማለት ነው ሰፋ አድርገን። እሺ ታሬ ዘመድ የለንም ብላል። እሺ ችግር የለም ባለው መስራት ነው ማለት ይሄ አሁን እኔም ቻሌንጅ የተደረኩበት ነገር ስለሆነ እናንተም ምናልባት የማይሆን ነገር ሪኮመንድ እያደረኩ ጊዜ እንዳላሳልፍ ብዬ ነው። ያስፈልጋል ብዙዎች ይሰራሉ ግን ለኔ ኦዲየንስ ያስፈልጋል አያስፈልግም የሚለውን ነገር ዲተርማይን ለማድረግ ይሄን ማወቅ ስለፈለኩ ነው። እሺ አንድ 4 ሰው ነው። እሺ 4 ሰዎች እንግዲህ ይሄንን ትቻለሁ ለእናንተ ድሮፕ ሺፒንግ ብላችሁ ሰርች አድርጉ የተለያዩ ቪዲዮ ታገኛላችሁ። በዛ መሰረት ሞክሩ። እሺ ወደ አራተኛ ገባለሁ። አራተኛው እንግዲህ ኮንተንት ክሬሽን ነው። ኮንተንት ክሬሽን በጣም ብዙ ሀሳብ አለው። እናንተ ሁላችሁም ብትሆኑ የምመርጠው ስራ ነው። ምክንያቱም ሁላችሁም ጋር ፖቴንሻል አለ የሆነ ነገር አለ ያንን ለሰው ማስተማሪያ እንድታደርጉ አሁን ኦሬዲ እናንተን ሳላስፈቅድ ይሄንን ስራ ጀምሬያለሁ ማለት ነው። ኤአይን ለምሳሌ የሚችለውን ያክል እያሳየዋችሁ ነው በኤአይ ኮንተንት ክሬት እንድታደርጉ ማለት ነው። ይሄኛው ስራ ገደብ የለውም ማንም መስራት የሚችለው ነው። ትንሽ እውቀት ነው የሚፈልገው እንኳን አሁን በተለይ ትንሽ እውቀት ነው የሚፈልገው። ኢንቨስትመንትም ወይ ፒሲ ወይ ስልክ ካለ ማድረግ ትችላላችሁ። ሞስት ፕሮባብሊ ስልክ ትንሽ ነገር ይገድባል ግን ፒሲ ቢኖራችሁ መስራት ትችላላችሁ። ሶሻል ሚዲያ ኮንተንት ኢንጌጂንግ አድርጎ ለሰዎች ተስማሚ አድርጎ ሰዎች በሚፈልጉት መልክ ክሬት ማድረግ ነው። ይህንን ቀጥታ ከዩቲዩብም ገብቼ ላሳያችሁ እችላለሁ። ኤአይ እንዴት ሰዎችን ስራ እያቀለለ እንደሆነ ላሳያችሁ ፈልጋለሁ። ምናልባት በቅርቡ በጣም ኮንተንት ክሬሽን ላይ አሪፍ የሆነ ኮርስ ምናልባት ቀጣይ ሴክሽን እንደዚህ አይነት ላይቭ ሴክሽን ኮንተንት ክሬሽን ላይ ይሆናል ብዬ አስባለሁ። ስለ ዩቲዩብ፣ ስለ ፌስቡክ፣ ስለ ቲክቶክ፣ ስለ ኢንስታግራም እንዴት ይከፍላሉ እነኚህ ፕላትፎርሞች ምን ስላደረጉ ነው የሚከፍሉት የሚለውን ነገር ማሳወቅ ፈልጋለሁ ከመነሻው ጀምሮ ማለት ነው። ይሄን በሰፊው ማለት እኔ አሁን ስለ አፕወርክ ስለ ፍሪላንሲንግ እስካሁን አውርቻለሁ። አሁን ደግሞ ወደ ሳም ፖይንት መጨረሻ ላይ የምናወራው ፖይንት ላይ ነኝ። ግን ወደፊት እቅዴ ኮንተንት ክሬሽን ሰዎችን ማስተማር ነው። ይሄን እርግጠኛ ሆኜ ነው የምነግራችሁ። በቅርቡ ደግሞ ቀስ በቀስ እየገባው ነው ሙሉ በሙሉ እገባለሁ ብዬ አስባለሁ። በዚህ ላይ ሞኔታይዜሽን ሲስተም አለው የራሱ የሆነ ዩቲዩብ ለምሳሌ 1000 ሰብስክራይበር እና 4000 ዋች አወር ሲሞላ ነው የሚከፍለው ለሰዎቹ። ያም ሆኖ ኢትዮጵያ ኤሊጂብል አይደለችም አሁንም ዩቲዩብ ፓርትነርሺፕ አባል አይደለችም። ስለዚህ ዩቲዩብ ፓርትነር ፕሮግራም አባል ስላልሆነች እኛ ወዴት አድርገን ነው የምንከፍተው? ብዙ ጊዜ ዩቲዩብ ይከፍላል ሲባል ሰዎች በደፈና የሚያዩበት ሁኔታ አለና ይሄንንም ክሊር አድርጌ ለእናንተ ለመግለጽ እወዳለሁ። ዩቲዩብ የት ሀገር ላለ ሰው ነው የሚከፍለው? እንዴት ነው የሚከፍለው? እኛ እዚህ ሆነን ሲከፈለን እንዴት ነው የምንቀበለው? ወዴት ነው የሚለውን ነገር ዝርዝር መረጃ በቅርቡ አሳያችኋለሁ። ቲክቶክም ይከፍላል። ሲከፍል ግን እንዴት ነው የሚከፍለው የሚለውን ነገር በደንብ ማሳየት ፈልጋለሁ። ቲክቶክ አውቶሜሽን የሚባል አለ። እነኚህ የት ሀገር ሲሆን ነው የሚከፍለው የት ሀገር ሲሆን ነው ማይከፍለው የሚለውን ነገር ካከፋፈቱ ጀምሮ ላሳያችሁ ፈልጋለሁ። የተለያዩ ብሎጎችን፣ ፖድካስቶችን፣ ትምህርቶችን የሚሰሩ ሰዎች አሉ። አሁን ኮንተንት ክሬሽን ሲባል እንደዚህ ትምህርታዊ ሊሆን ይችላል፣ ማዝናናት ሊሆን ይችላል፣ ዜና ሊሆን ይችላል፣ የቴክኖሎጂ ነገር ማውራት ሊሆን ይችላል፣ የፕሮዳክት ሪቪው ሊሆን ይችላል። በጣም ብዙ አይነት ኮንተንት አለ። አሁን ደግሞ ኤአይ ክሬት የሚያደርገው ይሄ የሆነ ቢልዲንግ መስራት ሊሆን ይችላል፣ መንገድ መስራት ሊሆን ይችላል፣ ወለል መስራት ሊሆን ይችላል። እነኚህ በጣም ትሬንዲንግ ናቸው። አሁን ባለፈው ቪዲዮም ሰርቻለሁ።
በጣም ትሬንዲንግ ናቸው። ሰዎች በሚሊዮን ያዩታል። በጣም ሰዎች አይቶ ማይጠግቡት ኮንተንት ቢኖር እነኚህ ናቸውና እነኚህን እንዴት ክሬት እንደሚደረግ ያንንም ወደፊት ማሳያችሁ ይሆናል። ግን እንደ ኮንተንት ክሬሽን ከኛ የሚጠበቀው ትንሽ ኤዲቲንግ ስኪል በትንሹ ካፕከት መቻል አለብን። ካፕከትም ያው በቅርቡ ቪዲዮ ለመስራት እየተዘጋጀው ነው። ስለ ካፕከት ከመነሻ ጀምሮ እስከ አድቫንስድ ሌቨል ድረስ እንዴት ኤዲት ማድረግ እንደምትችሉ አሳያችኋለሁ በቪዲዮ። ግን እነኚህን ቪዲዮ መስራት መቻል አለባችሁ። የተሰራውን እንዴት እንደምናቀናብር፣ ቮይሱን እንዴት ማች እንደምናደርግ፣ ከለር እንዴት እንደምንመርጥ ምናምን እነኚህን ማስተካከል መቻልን ይጠይቃል። ይሄ ኮንተንት ክሬሽን ካፕካትን ማስተር ካደረጋችሁ ሃይ ሌቨል ኤዲቲንግ ከፈለጋችሁ ፕሪሚየር ፕሮ፣ አዶቤ ፕሪሚየር ፕሮ መጠቀም ትችላላችሁ። በዛ መሰረት ኤዲት ማድረግን ይጠይቃል። ከዛ የቪዲዮ ኢንጌጅመንትን ለመፍጠር ምን ማካተት አለብን የሚለውን ነገር ማወቅ ይጠይቃል ማለት ነው። እነኚህ በጣም ከፍተኛ ገንዘብ እንድናገኝ ይረዱናል በእርግጠኝነት ማለት ነው። በእርግጠኝነት እነኚህ ላይ 2 ወር ሚኒማም ነገሩን ገብቶት 2 ወር የሰራ ሰው የሚቆጠር ገንዘብ ባያገኝ ራሱ ኦዲየንስ ቢውልድ አድርጎ ለሞኔታይዜሽን ዝግጁ ሊሆን ይችላል። ምናልባት አንዳንዴ ያለ እውቀት የሆነ ነገር አመታትን ሊያስቆጥር ይችላል። ለምሳሌ እኔን ራሱ መውሰድ ትችላላችሁ። እኔ ዩቲዩብ ላይ በፊት በሌላ ኮንተንት ነበርኩ። አሁን ወደዚህ ወደ ማስተማር ኮንተንት እንኳን ከመጣው 1 አመት ከ2 ወር ምናምን ይሆነኛል ማለት ነው። ያ ማለት ገና ወደዚህ ለመግባት የፈጀብኝ በጣም ብዙ ጊዜ አለ። ያ ደግሞ ከእውቀት ማነስ አይደለም። በእርግጥ የኔ የተለያየ ችላ እንደማለት ማለት ነው። ለምሳሌ ዩቲዩብ ሲሰራ ዳይሬክት ኢንካም አላገኝም። ሞኔታይዜሽን ሆኖ ምናምን ስሩ ፕሮሰስ ነው። ያን ለመስበር አቅም አላገኘውም እኔ። ያ የሆነበት ምክንያት ወዲያውኑ ሰርቼ ወዲያውኑ የማገኘው ስራ ስለነበረኝ ከዩቲዩብ አስበልጬ ያንን ስለምሰራ ታይም አልሰጥም ለዩቲዩብ። ለዛ ነው እንደዚህ ሆነው እንጂ ዩቲዩብ አለመክፈሉ አይደለም ለኔ ትልቁ ማተር። ግን አሁን በእጅህ ላይ ካለው ስራ ጋር አሁን እንኳን አይወዳደርም የዩቲዩብ ገቢ። ዩቲዩብ ለኔ ለምሳሌ መስከረም ላይ ወደ $80 ከፍሎልኛል። አሁን ገና የካቲት ፌብሩዋሪ 22 23 አካባቢ የሚገባ $70 አለ። ያ ማለት ኦልሞስት በ6 ወር ጋፕ $70 ምናምን ይከፍላል ማለት ነው። ያ የሆነበት ምክንያት የኔ ነው ብዬ ነው ማስበው እንትኑም ማለት ነው። ራሴ ወስዳለሁ ሪስኩን። ግን ይከፍላል። የሚከፍልበት ኮንተንት ደግሞ በአማርኛ ሲሆን በጣም ዝቅተኛ ነው የሚከፍለው። በእንግሊዘኛ ሲሆን ግን በጣም ከፍተኛ ነው። እኔ ብዙ ጊዜ ቪዲዮ ሰርቻለሁ። ቪዲዮ ሲሰራ ዩቲዩብ አውቶሜሽን ላይ የሚሰሩ በእንግሊዘኛ ኮንተንት የሚሰሩ ስራዎች ናቸው። እነኚህ ስራዎች ለምሳሌ 1000 ቪው በኢትዮጵያ ባገኝ፣ እኔ በኢትዮጵያ 1000 ቪው ለአንድ ቪዲዮ ሳገኝ የኢትዮጵያ ብቻ ኦዲየንስ ከሆነ $1 አይከፍልም ለኔ። ግን በአሜሪካና በውጭ ባሉ ሀገራት ዩቲዩብ ፓርትነር ፕሮግራም አባል ለሆኑ ሀገራት በ1000 ቪው ከ5 እስከ $10 ይከፍላል አርፒኤሙን ማለት ነው። እና ሲፒኤሙ ክሊክ ፔር ሚኒትም እንደዛ ነው። አርፒኤሙም ሪቬኒው ፔር ሚኒት ቪው ሪቬኒው ፔር ቪው ነው የሚባለው። እሱም በጣም ከፍ ያለ ነው ማለት በ1000 ከ5 እስከ $10 ሊሆን ይችላል። ለምሳሌ በሚሊዮን ቢታይ አንድ ሰው ከ1000 እስከ ምናምን ነው ከ5000 እስከ 10000 ይከፈለዋል ማለት ነው በውጭ ሀገራት ገንዘብ ቪው። የኛ ሀገር ግን ምንም ዜሮ ነው። ኢትዮጵያ ውስጥ አንድ ሰው በሚሊዮን ቢታይም ውጭ ያሉ ዘመዶች ውጭ ያሉ ዲያስፖራዎች ምናምን ካላዩ በስተቀር ኢትዮጵያ ውስጥ የሚታየው ወይም በቪፒኤን ካልሆነ በስተቀር ምንም የሚቆጠር ነገር የለምና ይሄ አንድ ባሪየር ነው። የኔ ኮንተንት ደግሞ ኢትዮጵያውያንና ኢትዮጵያ ውስጥ ያሉት
አዲሽናል ስራ የሚፈልጉ ሰዎች ናቸው። ስለዚህ በዛ ምክንያት ነው እኔ ዩቲዩብ ዝቅተኛ ነው ብዬ የማወራው። ከዛ ደግሞ ብዙ ጊዜ ሞክሬ ነበር ዩቲዩብ አውቶሜሽን ለመጀመር ጊዜ አጣው። አሁን ይሄንንም ለማቋቋም ፈልጋለሁ። ምክንያቱም ከናንተ ምናልባት 3-4 እንትን ሀሳብ ያለው ሰው እንደዚህ ለመስራት ሀሳብ አለ የምትሉ ሰዎች ካላችሁ አንድ ላይ ሆነን የሆነ ኒች ፈጥረን የሆነ ኤአይ ሰብስክራይብ አድርገን መጀመር የምንችልበትን ሁኔታ መፍጠር እንችላለን ማለት ነው። ስለዚህ ይህንንም አካተን እያሰብን ነው መሄድ ያለብን። ወደፊት ማደግ የሚችል ነው። ማልቲፕል የሆነ ሞኔታይዜሽን ስትሪሞችን መፍጠር ይቻላል። ለምሳሌ አንድ ሰው ቪዲዮ ሲሰራ ለዩቲዩብ፣ ለቲክቶክ፣ ለኢንስታግራም፣ ለፌስቡክ መጠቀም ይችላል። ለነኚህ ለአራት ሌላም መጠቀም ይችላል። ግን እነኚህ በቀላሉ ሞኔታይዝ የሚሆኑ ነገር ናቸውና ኦዲየንሱን አስፈላጊ የሆነ ኦዲየንስ ካገኘ ማድረግ ይቻላል ማለት ነው። ስለዚህ እነኚህ በዋናነት በጣም አስፈላጊ ናቸው። ኮንተንት ክሬሽን በኔ በኩል ይሄ ነው። እስቲ አሁን ከናንተ ደግሞ አስተያየት ልቀበል። ምናልባት ኮንተንት ክሬሽን በጣም ፈልጋለሁ የምትሉ ሰዎች 4 ቁጥር ጻፉ። ይሄም በጣም አስፈላጊ ስለሆነ ነው። እሺ ሀሳብ አለኝ፣ አሪፍ አይዲያ ነው፣ 100% ደስ ይለኛል። እሺ አይ ዋን ለርን ዩቲዩብ በጣም በአሪፍ ሁኔታ ማስተማር። በነገራችን ላይ ብዙ ስለ ዩቲዩብ በዚህ አጋጣሚ ለማወቅ እድል አግኝቻለሁ፣ ግን ለማንም ተናግሬ አላቅም። እኔ ስለ ፍሪላንሲንግ ብቻ ነው የማወራው። ምክንያቱም ዩቲዩብ የተወሰነ ሀስል ስላለው ከጊዜ በኋላ ገንዘብ ስለሚያስገኝ ይህንን ሀስል ሰዎች ይቀበላሉ አይቀበሉም የሚለውን ነገር ግልጽ አድርጌ ስላላወራው ማለት ነው። 4 ቁጥር የጻፋችሁ በጣም ብዙ ናችሁ። ስለ ዩቲዩብ በደንብ ማውራት እችላለሁ ማለት ነው ከዚህ በኋላ። እሺ በጣም አሪፍ ነገር ነው። አሁንም ወደ ቀጣይ ወደ 5ኛው እንግባ። 5ኛው እንግዲህ ብዙም ከዩቲዩብ አይራራቅም፣ ግን አይመሳሰልም። ዩቲዩብ ላይ ማስተማር ይቻላል፣ ግን የተለያዩ ፕላትፎርሞች ላይ ደግሞ ማስተማርም ይቻላል። ቪዲዮ ሰርተን አስቀምጠን ከዛ ክላስሩም ፕላትፎርሞችን ክሬት አድርገን ማስተማር ይቻላል። ለምሳሌ እኔ አሪፍ ጌት ላይ አፕወርክ ኮርስ ጭኛለሁ። በቅርቡ ዩደሚ ላይም ጭናለሁ የተለያዩ ኮርሶችን። የተለያዩ አገር ውስጥም ያሉ እንትኖች አሉ። ለምሳሌ የቡና.com ላይ መጫን አስቤያለሁ። እነኚህን ፕላትፎርሞች ኮርስ ብቻ ነው የሚሸጡት። ኮርስ ሰዎች እኔ ሊንክ ሰጥቼ ሰዎች ኮርስን ገብቶ እንትን እንዲማሩ እድል እየሰጠዋቸው ነው። በዛ ልክ ደግሞ ቀጣይ ስራም ጆይን እንዲያደርጉ እያረኩ ነው። እኔ አሁን ለምሳሌ አፕወርክ ኮርስ ምንም ከኔ ንክኪ ጋር አይገናኝም። አሁን ኮርስን አፕሎድ አድርጌያለሁ። እዛ ላይ ሳምበዲ ይገባል፣ ኮርሱን አክሰስ ያደርጋል፣ የሚያስከፍለውን ክፍያ በፕላትፎርሙ ይከፍላል። እኔ ደግሞ ከፕላትፎርሙ ገንዘቤን አገኛለሁ ማለት ነው። ከዛ ሰው እዛ ጥያቄ የሆነበት ነገር ካለ ጥያቄ ሲጠይቅ ለኔ ኖቲፊኬሽን ይደርሳል። ያንን ጥያቄ ገብቼ መልሳለሁ ማለት ነው። ከዛ ውጪ እነኚህ ፕላትፎርሞች እኔ በሌላ ቦታ ፕሮሞት ሳደርግ ሄዶ የሚማሩበት አሪፍ ኦንላይን ሲስተም ማለት ነው። ስለዚህ እነዚህ አይነት ኮርስ ማዘጋጀት የሚቻልበት ሁኔታ አለ። ለምሳሌ ኤዱኬሽናል የሆነ ኮርስ ይሄንን ገብቼ ባሳያችሁ ደስ ይለኛል። ዩደሚ ላይ ገብቼ ባሳያችሁ በጣም ትገረማላችሁ። እሺ ዩደሚ ይሄን ይመስላል። ለምሳሌ ይሄ እዚህ ኮርስ ላይ እዚህ ፕላትፎርም ላይ የተለያዩ ኮርሶች አሉ። ለምሳሌ እኔ የተማርኳቸውን ላሳያችሁ። ይሄው ቪዲዮ ኤዲቲንግ እዚህ ነው የተማርኩት። ምናልባት ላሳያችሁ። ይሄው አዶቤ ፕሪሚየር ፕሮ ማስተር ክላስ እዚህ ነው የተማርኩት። ይሄን በነገራችን ላይ የዛሬ አመት አካባቢ ጨርሼ ነበር። አሁን ከኤአይ ጋር የተገናኙ ነገሮችን ሲጨምሩ
68% ሆነ ማለት ነው። 32% አዲሽናል በዚህ አመት የተጨመረ ነው። ሰዎቹ በየጊዜው አፕዴት ያደርጋሉ የራሳቸውን ሀሳብ የተጨመረ ነገር ሲኖር አፕዴት ሲያደርጉ እንደዚህ ይመጣል ማለት ነው። እና እንደዚህ ሆነ እንጂ እኔ 100% ጨርሼ ነበር። ከዛ ሶሻል ሚዲያ፣ ፊልም፣ ስኩል ይላል፣ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ኤአይ ይሄንን ያካተተ በሙሉ እየተማርኩ ነው። አልጨረስኩም ግን 1 አመት ምናምን ሆኖኛል ከጀመርኩ። ከዛ እዚህ ጋርም ግራፊክ ዲዛይን ማስተር ክላስም እየተማርኩ ነው። ይሄ ስለ ዩደሚ ያለው ፍሪ ኮርስ ነው። ይሄንን እንትን ያልኩ ነው። እዚህ ጋር ዲጂታል ማርኬቲንግ ቅድም ያልኩትን ይሄ ኢኮመርስ ስለ ፕላትፎርም ምናምን ያለውን ነገርም እየተማርኩ ነው። ይሄ ወርድ ፕሬስም ይሄንንም ጨርሼ ነበር 87% ሆኗል። ዛሬ ነው ያየሁት እንዲያውም ይሄን እየተማርኩ ነው። ከዛ በተጨማሪ አሁን አዲስ ለመማር ብፈልግና ያለውን ነገር ነው የምነግራችሁ። አማሃሪክ ብዬ አማርኛ ቋንቋ ሰዎች አስተምሮ ምን ያክል እንደሚያገኙ ለማሳየት ነው። አማሃሪክ ላንጉዌጅ ብዬ ላሳያችሁ ሰዎች ምን ያክል ገንዘብ እየሰሩ እንደሆነ። ይሄን ለማን እንደሰሩ ለምን እንደሰሩ ላሳያችሁ ፈልጋለሁ። አሁን ዲስካውንት ላይ ነው። አይታችሁ ከሆነ ኢንዲስ ዊዝ 200 ምናምን ብሎ ዲስካውንት ላይ ነው። ሁሉም ሴል ዲስካውንት ላይ ነው ዛሬ። ለዛ ነው ይሄ $9 9.99 የሚለው ለዛ ነው። ግን ኖርማል ክፍያው 29.99 ኦልሞስት $30 ማለት ነው። learn Amharic language from beginner to advanced level ይላል። ይሄንን ኮርስ በሚገርም ሁኔታ ስንት ሰው እንደተማረና ስንት ገንዘብ ይሄ ሰው እንዳገኘ ላሳያችሁ። ቀላል ኮርስ ነው። ስንት ተማሪ እንደተማረ ላሳያችሁ። ይኸው እዚህ ጋር 98 ስቱደንትስ ተምሯሉ በ$30 ማለት ነው። በ$30 98 ሰው ተምሯል። ግን አማርኛ ኮርስ ነው። ምንም የተለየ ነገር የለም። ሀሁን ማስተማር ወይም የሆነ ቃላቶቹን ማስተማር። ይሄን የሚማሩ ሰዎች ውጭ ያሉ ሰዎች ናቸው። ውጭ ያሉ ለምሳሌ ከኢትዮጵያ ሄዶ እዛ ልጅ የወለዱ ሰዎች ልጃቸው አማርኛ እንዲማር ይፈልጋሉ። ከዛ እነሱ ደግሞ ለማስተማር ጊዜ የላቸውም። ውጭ ያለውን ላይፍ ታውቃላችሁ። ስለዚህ ምን ያደርጋሉ? ኦንላይን ላይ ኮርስ ይገዙና ከዚህ ተማር ብሎ ለልጁ ሰጥተው ይሄዳሉ ማለት ነው። ስለዚህ ይኸውልህ 98 ሰው ተምሯል። 98 ጊዜ 30 ስንት እንደሆነ አባዙት። ምናልባት በ2 አመት በ3 አመት ቢሆን በጣም ከባድ ገንዘብ ሰርቷል ይሄንን ኮርስ ያዘጋጀ ሰው። ይሄ ብቻ አይደለም፣ በጣም ብዙ አይነት ኮርስ አለ። ይኸው በአማርኛ ብትሉ በጣም ብዙ አይነት ይኸውላችሁ ይሄም አለ learn Amharic complete ይላል። ስንት ሰው እንደተማረ ምናምን ይሄ እንዲያውም ዝቅተኛ ነው ብዬ ነው ማስበው ያሁኑ ማለት ነው። በጣም ብዙ ተማሪ የተማረበት ሊሆን ይችላል ብዬ አሰብኩኝ። ይሄውላችሁ 1248 ተማሪ ነው የተማረው ይሄን ኮርስ። አማርኛ ነው። የኖርማል ክፍያው ደግሞ $55 ነው። $55 ከፍሎ 1248 ተማሪ ተምሯል። መቼም አድ ይደረግ መቼም ሰዎች ምን ያክል ገቢ ያገኙ እንደሆነ ማየት ትችላላችሁ። እናንተ አማርኛ ማስተማር የማትችሉ ናችሁ። አሁን እዚህ ያላችሁ በሙሉ አማርኛ አስተምሩ ብትባሉ ምን ያክል ሬዲ ናችሁ? እንደዚህ አይነት ኮርስ በአይን ታግዛችሁ በራሳችሁም ለፍታችሁ ስልካችሁን ከፊታችሁ አስቀምጣችሁ ቪዲዮ ቀርጻችሁ ስልክ የፒሲ ስክሪናችሁን ሪከርድ አድርጋችሁ ማስተማር አትችሉ? ይሄ ኦንላይን ስራ እኮ ነው። በቃ ለእናንተ ፕላትፎርሙ የሆነ ፐርሰንት ሼር ያደርጋል። ከዛ በኋላ ለእናንተ የሚገባ ነው። ይሄው እስቲ አረቢክ ኮርስ ኦል ሌቨል ይላል። ይሄ እንኳን አረብኛ ስለሆነ ተውት። ይሄው ኢትዮጵያን አማሪክ በጣም ብዙ ሰው እያስተማረ ነው በሚገርም ሁኔታ ማለት ነው። በሚገርም ሁኔታ እና ቋንቋ ማስተማር ምን ያክል ትርጉም እንዳለው ማየት ትችላላችሁ። ይሄው ትግሬኛ እንኳን አለ learn basic of ትግሬኛ language። ለምሳሌ ኦሮምኛ ማስተማር የምትችሉ ሰዎች እዚህ ጋር መግባት ትችላላችሁ። እስቲ ኦሮምኛ አለ ቼክ ላድርገው። እስከዛሬ አይቻላቅም አለ። ይኸውላችሁ አለ። ይሄኛው
አዲስ ይመስለኛል 3 ተማሪ ብቻ ነው እስካሁን የገባው። እንደዚህ አይነት ኮርሶችን ማዘጋጀት ትችላላችሁ። ይሄ ፕላትፎርም ደስ የሚለው ነገር ምንም ተማር ምንም ሰርቲፊኬት ይሰጣል ዩደሚ ማለት ነው። አሁን ለምሳሌ ክሬዲት ካርድ ያላችሁ ሰዎች ይሄንን ኮርስ በ$10 ሰብስክራይብ ብታደርጉ ሲጨርሱ ኮርስ ይሰጣል፣ ሰርቲፊኬት ይሰጣል። ይሄን ሰርቲፊኬት ደግሞ አፕወርክ የተለያዩ ፕላትፎርሞች ይቀበላሉ። እና እንደዚህ አይነት ነገር አለና ይሄንን ጆይን ማድረግ ትችላላችሁ። በዚህ መልኩ በተለያየ ፎርም ፒዲኤፍም ሆነ የተለያዩ እንትኖቹን ሳፖርት ያደርጋል። ለምሳሌ arifgate.com ፒዲኤፍ መጽሐፍ አለኝ ለዚህ አገልግሎት ሰዎችን ሊጠቅም የሚችል የሚለውን ብትሰሩ ሳፖርት ያደርጋል እና በዛ ልክም ማየት ትችላላችሁ። አሁን እንግዲህ ኦንላይን ቱቶሪንግ ላይ በጣም ፈላጊ ነኝ አስፈላጊ ነው የምትሉ ሰዎች 5 ቁጥር ጻፉ። ማየት ፈልጋለሁ ማለት ፈርዘር ይሄንን እንዴት ማስተካከል እንዴት መግፋት እንደምትችሉ። እሺ ኮሜንት ተመልከት። ኦኬ ስክሪን ሼር ሳረግ ስክሪን ሼሩ ሙሉ ስክሪኑን ስለሚሸፍን ኮሜንቱን በኋላ ላይ እመለሳለሁ ብዬ ነው ኮሜንቱን ማላየው። 5 ቁጥር እሺ ይሄ ማስተማር በጣም ወሳኝ ነገር እንደሆነ ማሰብ አለባችሁ። እንዴት ልዘጋጅ የሚለውን ነገር ወደፊት አሳያችኋለሁ ስቴፕ ባይ ስቴፕ። እሺ 5 ቁጥር እናንተም ብዙ ሰው ኮሜንት አድርጓል፣ ፍላጎት አሳይቷል። አሁን ወደ 6ኛ እንትን እንመለስ። እሺ ወደ 6ኛው ስመለስ እነኚህ በጣም ጥቃቅን ስራዎች ናቸው። ከምንሰራው ስራ ይሄ ከሳይለንሲዮ ጋር የሚገናኙ ነገሮች ናቸው። ጊዜያዊ ስራዎች ናቸው። ኦንላይን ሰርቬይ እና ማርኬት ሪሰርች በየጊዜው ለፈላጊዎች እንደዚህ አይነት ስራዎችን መስራት። እነኚህን መጀመሪያ አካባቢ እኔ ሰርቻለሁ ወደ $10 ምናምን በወር አግኝቼ አውቃለሁና በጣም ዝቅተኛ ስራዎች ናቸው። ግን ደግሞ ዝም ብሎ የሚባክን ጊዜ ለመጠቀም በጣም ወሳኝ ናቸው። እነኚህን ብዙ ጊዜ ነው የምሰራው መንገድ ላይ ሆኜ ስልኬ ላይ ቁጭ ብዬ ሰርቬዩን መሙላት። የሆነ መጠይቆች ናቸው። መጠይቆችን ዝም ብሎ ከኮንቴክስት ተነስታችሁ አንብባችሁ የምትረዱትን መሙላት ነው። እንደዚህ አይነት ስራዎች አሉ። ያው በ10 ደቂቃ ሰርቬይ $0.1 ወይም $0.5 ሊከፈለን ይችላል። ግን እነኚህ ፕላትፎርሞች በፊት ይሰራሉ። አሁን ይስሩ አይስሩ አላቅም። አንድ አስፈላጊነቱ እንደ ፍላጎታችሁ ሪሰርች ለማድረግ ነው ይሄንን ያመጣሁት። ግን ምንድነው ቬሪ ኢዚ ቱ ስታርት ለመጀመር በጣም ቀላል ናቸው። ምንም ከበድ ያለ ኢንቨስትመንት የማይፈልጉ ናቸው። በየጊዜው ባለንበት ሁኔታ ሆነን መስራት እንችላለን። ምንም እንትን ከኛ የሚፈልገው ኮሚትመንትም በጣም ዝቅተኛ ነው። በጣም ቀላል ናቸው እነኚህን ለመስራት ያው በጣም ጀማሪ ከሆናችሁ አስፈላጊ ነው ብዬ ስለማስብ ነው። ማለት ኦንላይን ይከፍላል ወይ የሚለውን ለማየት እነኚህ አስፈላጊ ናቸው ብዬ አስባለሁ። አንዳንዴ ኦንላይን አይከፍልም ብሎ ብዙ ሰው ይደመድማልና ኦንላይን ይከፍላል አይከፍልም የሚለውን ለመወሰን እነኚህን አይነት ልምድ ቢኖር አሪፍ ነው ብዬ ስለማስብ ነው። እኔ ጋር ሪከርድ እያደረኩ ስለሆነ መልሼም አፕሎድ አደርጋለሁ። ይሄም ደግሞ ይቆያል አላጠፋውም። ለዛ ነው ማየት ትችላላችሁ። ምናልባት ይታያል እኔ ጋር። እነኚህም በጣም አስፈላጊ ናቸው የምትሉ ሰዎች እስቲ እስካሁን ስንተኛ ደርሰናል? 5ኛ ደርሰናል። 6 ቁጥር ጻፉ። እስቲ ይሄንን መሞከር ፈልጋለሁ ወደፊት ብታካትልን አሪፍ ነው የምትሉ ሰዎች 6 ቁጥር ጻፉ። እሺ 5 እስካሁን 4 ሰው 5 6 7 አይ ቲንክ አስፈላጊ እንደሆነ ኮሜንት እያደረጋችሁ ነው። ሪሰርች ሙሉ በሙሉ አመጣለሁ ብዬ 100% አልሆንም። ይኑሩ አይኑሩ
እርግጠኛ ሆኜ ሪሰርች አድርጌ አመጣለሁ። እርግጠኛ ሆኜ ደግሞ ሳመጣ የትኛው ለኛ አክሰሰብል ነው የትኛው አክሰሰብል አይደለም የሚለውን ነገር ካሁኑ ጊዜ ጋር ቼክ አድርጌ ማመጣላችሁ ይሆናል ማለት ነው። ስለዚህ ቼክ አደርጋለሁ። ምናልባት እነኚህ አሁን በጣም ብዙ ከመሆኑ የተነሳ አሁን ከመነሻው ጀምሮ አንፈልግም ያላችሁት አንዱን ብቻ ነው፣ ይሄ ድሮፕ ሺፒንግ ብቻ ነው። ስለዚህ ያንን ሁሉ ሪሰርች ሳደርግ ጊዜ ሊወስድብኝ ይችላል፣ ልቆይ ይችላልው፣ ቶሎ ማመጣላችሁ ሊኖር ይችላል። ያንን ኮንሲደር አድርጉ ታይሙን። እኔ በሚችለው አቅም እንግዲህ ሪሰርች አደርጋለሁ ማለት ነው ለእናንተ። እሺ ወደ አይ ቲንክ ይሄ የመጨረሻ ሊሆን ይችላል። እሺ የመጨረሻ ፖይንቱን ላውራ አንዴ። ይሄኛው ደግሞ ኦንላይን ክሪፕቶ ፕሮጀክትስ፣ ለምሳሌ እንደ ሳይሌንሲዮ የተለያዩ ፕሮጀክቶች አሉ። ለምሳሌ ባይናንስ ላይም ፕሮጀክት አለ፣ ባይቢት ላይም ፕሮጀክት አለ። የተለያዩ ፕሮጀክቶች አሉ ኦንላይን ላይ ክሪፕቶን በተመለከተ። ግን እነኚህን መረዳት ጊዜ መውሰድ ፍላጎት ካላችሁ እነኚህንም ሪኮመንድ ማድረግ ይችላሉ። ለምሳሌ የተለያዩ ስለ ቶከን ሊሆን ይችላል፣ ይሄ ሊስቲንግ ታይሙን ጠብቀን የምናገኘው ምናምን ሊሆን ይችላል። ሼር በማድረግ በሪፌራል ልናገኛቸው የምንችላቸው ሊሆን ይችላል። እነኚህ እንግዲህ የራሳቸው የሆነ ሪስክ እና የራሳቸው የሆነ አድቫንቴጅም ሊኖር ይችላል። ይህንንም እንፈልጋለን ካላችሁ ሪሰርች ላደርግ ይችላለሁ። እኔ እስካሁን ድረስ ከፍሪላንስ እና ከዩቲዩብ አልወጣውም። በእርግጥ ከፍሪላንስ ቀጥሎ ኮንተንት ክሬሽን ለእናንተ ለማስተዋወቅ ነበር እቅዴ። ዛሬ ኦንላይን ስራ ሰፋ አድርጌ ለማሳየት ስለፈለኩ ነው። እነኚህም በነገራችን ላይ አሁን ያየዋቸውን አሁን ያወራዋቸውን እናንተም ፍላጎት ያሳያችሁትን እያንዳንዱን ዲፕሊ ወደፊት ለመስራት ነው ይሄን እያወራሁት ያለሁትና ምናልባት ይሄንንም ይካተትልን ካላችሁ ሪስኮች ምንድናቸው፣ አድቫንቴጅ ምንድናቸው የሚለውን ነገር በደንብ ማውራት ፈልጋለሁ። የሆኑ ሰዎች ባለፈው ጠይቀውኛል ስለ ባይናንስ ማወቅ እንፈልጋለን ብለው፣ ባይናንስ ቪዲዮ ስራልን ብለው ኮሜንት ያደረጉ ሰዎች አሉ። እሰራለሁ ችግር የለም። ግን ምን ያክል በዚህ ፕሮጀክት ላይ ለመሳተፍ ዝግጁ ናችሁ? እኔ ለምሳሌ ሪሰርች ሳረግ ሳመጣ ምናምን ፔመንቱ እንደዚህኛው ስራ ኮንስታንት ላይሆን ይችላል። ለምሳሌ የሳይሌንሲዮ ኮይን ወደ ሳይሌንሲዮ ኤስኤል አሁን ኢናፕ ኮይን ወደ ሳይሌንሲዮ ኮይን የሚቀየርበት ሚንስ በጣም የተለየ ነው። ማለት ለምሳሌ እኔ ወደ 20 ምናምን ሚሊዮን ኖሮኝ ምን አረገ ወደ 400 ምናምን ሺህ ሳይሌንሲዮ ኮይን ሰጠ። ያ ማለት ሲቀየር ኮንቨርት ሲደረግ የራሱ የሆነ ሉዝ የምታደርጉት ነገር አለ። ኤክስፔክት የምታደርጉትና በእጃችን የሚገባው ነገር በጣም የተለያየ ሊሆን ይችላልና ስራውን ለምሳሌ እኔ በጣም ያኔ ያቆምኩበት ታይም አለ። ታፕ ስዋፕ ነው ምናምን ያኔ በጣም ሰርቻለሁ። አሁን ስሙንም ረስቼዋለሁ። ታፕ የሚለው ነገር ላይ ነው ማስታውሰው እና ታፕ ስዋፕ ምናምን የሚሉ ፕሮጀክቶች ላይ ሃምስተር ላይ በጣም ሰርቻለሁ። በጣም ብዙ ሚሊዮን ሰብስቤያለሁ። ግን ኮንቨርት ተደርጎ ሲመጣ ምንም በቃ ይሄ ነው የሚባል አይደለምና ኦልሞስት $20 ነው 10 ምናምን ዶላር ነው ያገኘሁት። ያኔ ዲስካሬጅ ሆኛለሁ። በጣም ያሳለፍኩት ጊዜ በቃ ምናምን አይነት ነገር ነውና እንደዛ ሆኖ ዲስካሬጅ እንዳያረጋችሁ የትኛው ይሻላል የትኛው አይሻልም የሚለውንም እኔ በራሴ መንገድ አይቼ ለእናንተ ሪኮመንድ ለማድረግ በሪፌራልም የሚሰሩ ስራዎችን አሁን እኔ በጣም ብዙ ሪፌራል የሚሰሩ ስራዎች አሉ፣ አፕሊኬሽኖች አሉ። ለምሳሌ እኔ አሁን ባዘር የሚባል አፕሊኬሽን አለ፣ ተካ የሚባል አፕሊኬሽን አለ፣ ፖፖ የሚባል አፕሊኬሽን አለ። በጣም ብዙዎች ናቸው። እነኚህ ግን ላይቭ በተቀመጠ ቁጥር ምናምን ከዛ በሪፌራል ምናምን የሚሰበሰቡ ናቸው። እኔ አድቫንቴጅ ልወስድ እችላለሁ ከናንተ እና እናንተ ደግሞ ከየት ትወስዳላችሁ ማለት ቻሌንጅ ሊሆንባችሁ ይችላል ለናንተ ማለት ነው።
እኔ ለእናንተ አሰራሩን አሳይቼ እናንተም ደስ ብሏችሁ ገብታችሁ ለኔ አድቫንቴጅ ትሆናላችሁ። እኔ በሪፌራል የተወሰነ ያገኛለሁ፣ እናንተ ደግሞ ሪፌራል ለማግኘት መከራ ምናምን በጣም ብዙ ነገር ይሆናልና ያ እንዳይሆን እንደዚህ አይነት ፕሮጀክቶች ላይ እኔ እስካሁን አልገባውም። አይቻለሁ እያንዳንዱን ሰዎችን በውስጥ ይልኩልኛል፣ ግን እኔ አድቫንቴጅ መውሰድ አልፈልግም። እኔ ስራ አለኝ፣ ስራዬን መስራት እችላለሁ። ለእናንተ ግን የሚጠቅም ነገር ከሆነ ለእናንተ ጥቅም ከሆነ አሳያችኋለሁ። አሁን ለምሳሌ ብዙ ጊዜ እንትን ይሄ ስለ ሳይለንሲዮ አውርቻለሁ እና ሳይለንሲዮ ላይ በጣም ብዙ ጊዜ ቼክ አድርጌዋለሁ። ሪከርድ ባደረጋችሁት ታይም መሰረት እንደሚከፍሉ እርግጠኛ ስለሆንኩ ነው ለእናንተ ያሳወቅኩት እንጂ የሪፌራል አድቫንቴጅ ለመውሰድ እንዳልሆነ ግልጽ ነው። ሳይለንሲዮ ኮይን እስካሁን ድረስ በኮይን አልተማመንም። እናንተንም ኮይን እንደዚህ ነው ብላችሁ እንድትተማመኑ አላረግም። ያ ስለሆነ ነው ቪዲዮም በትኩረት አድርጌ ስለ ቮይስ ሪከርድ ብቻ ማወራው። አሁን አማርኛ ቮይስ ሪከርድ በእርግጥ ቆሟል፣ ግን ሌሎች አሉ። በዛ መልኩ መቀጠል አለብን ብዬ አስባለሁ። ምናልባት እነኚህ ስራዎች አሁን በሪፌራል የሚሰሩ ስራዎች መስራት እንፈልጋለን የምትሉ ሰዎች የሆነ ቴሌግራም ቻናል ይከፈትና በዛ ኮሙኒኬት እያደረጋችሁ እንድትሰሩ የሆነ ሰው ከናንተ አሳይን ተደርጎ እንዲሰራ ማድረግ ይቻላል። ከዛ ውጪ እኔ ፍላጎት የለኝም በበኩሌ። እናንተም ፍላጎት ካላችሁ ፍላጎት ያላችሁ ሰዎች ሊድ እያደረጋችሁ እንድትሄዱ የሆነ ቻናል ይሄንን የምትፈልጉ ብዬ ክሬት አድርጌ ላስጀምራችሁ እችላለሁ። በዛ መልኩ መቀጠል እንችላለን። ምናልባት ይሄንን የምትፈልጉ ሰዎች እኔን ኮንታክት አድርጉኝ። ይሄንን የሚሰሩ ሰዎች ጋር እናንተን ጆይን እንድታደርጉ ወይ ከኛ መሃል ተመርጣችሁ እንድትገቡ አደርጋለሁ። ግን ሪስክ ወስዳችሁ ማለት ነው። ሪስክ ውሰዱ በዚህ ስራ ማለት በጣም ክሪፕቶ ስራ በጣም ሪስክ አለው። እኔ በሺዎች የሚቆጠሩ ገንዘቦቹን ከስሬያለሁ። ባይናንስ ለመልመድ እንኳን በጣም ብዙ ዶላር ከስሬያለሁ ማለት ብዙ ሰው ስካም አድርጎኛል ማለት ነው። ስለዚህ ለእናንተ እንደ ትምህርት የማሳየው ነገር እኔ ያለፍኩት የላይፍ ቻሌንጅ ነው። እኔ በጣም ብር ፈልጌ ብር ለማውጣት ብዬ በጣም በቃ አስፈላጊ ነው ለኔ ይሄ ብር በጣም ብዙ ነገር ማለት ያለኝን ሁሉ በጣም አለኝ ብዬ የጓጓውበት ለማውጣት የጓጓውበትን ባይናንስ ላይ ተበልቼ በጣም በቃ 2 ቀን 3 ቀን ታምሜ አውቃለሁ። እና ኦንላይን አፕወርክ ላይ በጣም ፈግቼ ሰርቼ እዛ ጋር የተበላውበት ጊዜ አለ ባይናንስ ለመልመድ ብዬ ማለት ነው። እና እንደዚህ እንዳይሆን ነው ይሄንን ሪፌራልም ስለ ባይናንስ ስለ ክሪፕቶ ነገርም ብዙ መክሬም አላስገባችሁ። ብዙ ሪስኮች አሉና ይሄንን ደግሞ በራሳችሁ ተጋፍጣችሁ እንድታልፉ ፈልጋለሁ። መንገዶቹን ላሳያችሁ እችላለሁ፣ ግን የምትጋፈጡ ከሆነ ነው። እሺ ይሄንን ደግሞ የምትፈልጉ አሁን 7 ቁጥር ጻፉ። እሺ ይሄንን እንዳመጣ ሪኮመንድ እንዳረጋችሁ ማየት እንፈልጋለን የምትሉ ሰዎች 7 ቁጥር ጻፉ። ኦኬ እስካሁን የተጻፈ የለም። ስለዚህ ምን እናደርጋለን? እሺ አንድ ሰው አማን። እሺ አማን ምን ታደርጋለህ መሰል ቴሌግራም ላይ አውራ። እሺ ነጋሶ ጋሼ ያስፈልግም። እሺ ፊናስ። እሺ አባዲትና አማን ታሪኩ በውስጥ አውሩኝና የሆነ ቻናል ክሬት አደርጋለሁ። ቴዎድሮስ አንተም ተሳተፍ። ሪኮመንድ አደርጋለሁ ለእናንተ ቻናሉን ቴሌግራም ቻናል ክሬት አደርጋለሁ። ከዛ ከዚህ ቻናል የሚፈልግ ሰው ትክክለኛ ነው ብላችሁ ያመናችሁበትን ጆይን እንዲያደርግ ሪኮመንድ አደርጋለሁ ቻናሉ ላይ ቴሌግራም ቻናሉ ላይ። ከዛ ውጪ እኔ በበኩሌ በርግጥ አባዲ ታውርተሽኛል በግልም ይሄንን ብታረግ ብለሽኛል። ስለዚህ እናረጋለን። አስፈላጊውን መረጃ ግን እናንተ ዲጋው ታረጋላችሁ ማለት ነው። ዲጋው ታርጋችሁ ታመጣላችሁ። እናንተ ባረጋችሁት መሰረት ይሄንን ጆይን አድርጉ ብዬ እኔ ሪኮመንድ አደርጋለሁ። በዛ መሰረት እንሄዳለን ማለት ነው።